የመጣችሁት፣ እኛን ያመጣነው ወደ ሚዲያ። እኛ ስናመጣ እኔ ሞታለች ብሎ የመጣው እሱ ነው። ስለዚህ እሱ ነው መሞቷን ፕሩቭ ማድረግ ያለበት። ከዚህ እንቅጥጣቢ ይበሏችሁ ምን ይበሏችሁ፣ አይ ቲንክ አንደርስትሜት እያደረጋችሁት ነው ህዝቡ። 100 ሰው ዘመድ ተሰብስባችሁ ይሄንን 40,000 ህዝብ መናቅ ራሱ መጥፎ ነው። እና ወንድሜ እኔ አሁንም ተንበርክ ከምንለምናችሁ ይሄኛውን መረጃ ተዉትና እናንተ የራሳችሁን ሰው ነፃ ለማውጣት ነው የመጣችሁት፣ ነፃ አውጡት። ይሄን ነው እኛ የምንፈልገው። እና ፕሊዝ አለበለዛ በቃ አናሳይም ብላችሁ ውጡ። ምንም ችግር የለውም። ህዝቡ ከዛ ላይ ራሱ ይወስናል ነው ብለው። ቴንክ ዩ። ኳንዴ በተጨማሪ እኛ ልጅቱን የተረከበው ሰው ወደ ኢትዮጵያ ወደ ቤተሰቦቹ አደርሳለሁ ብሎ የተረከበው ሰው እናንተን በመጉዚትነት ልኳችሁ ልጅቱ መለለቷን መረጃ ሰጣችኋለሁ ብሎ ከሆነ እንደ አይነቱን እሳት እኔ እናንተ እንድትቀበሉ አልፈልግም። መረጃችሁን እንድታሳዩን የምንፈልገው በቪዲዮ ወታችሁ ነው እያንዳንዳችሁ። የመጀመሪያው ጥያቄ ነው። ሁለተኛ ደግሞ ልጅቱ በህይወት ስላለ ልጅቱ ስጡን እያልን ያለ ነው። ሌላ ይሄ ነው የመረጃ መለዋወጥ ጉዳይ ስላልሆነ ቴንክ ዩ። እድል ከሰጣችሁኝ እንግዲህ ይመች ደውሎ እኔን ያለኝ እኛን ስም አጥፍታችኋል፣ በቤተሰቦቻችን ላይ እርምጃ ይወሰድባችሁ ብላችኋል። ስለዚህ እኛ ሀቁን ይዘን መተን በቪዲዮ የተሞረከሰ መረጃ ይዘን መተን እኛ ሀቃችን ይወጣልናል። ለኢትዮጵያ ሕዝብ እውነቱን እናሳውቃለን። ቤትህን ከፍተህ ስርዓትና ስርዓት ባለው መልኩ በመደማመጥ መረጃውን እናወጣለን። ሌላ ከእናንተ መረጃ አለኝ የሚል አካል ካለ ለመኖሯ ይምጣ፣ እውነቱ ይውጣ፣ ዛሬ ይቋጭ ነው አለው። ስለዚህ ከአሁን እናንተ የምትዋሩት ሌላ ነገር ነው። እኛ ደግሞ እየጠበቅን ያለ ነው እናንተ ራሳችሁን ነፃ ለማውጣት ወይም የሚመች የሚባለው ራሱንም ሆነ ቤተሰቦቹንም ከተጠረጠረበትና ከተደቀነበት ችግር ለመውጣት እውነተኛ በቪዲዮ የተሞረከዘ መረጃ አለኝ ብሏል። እውነተኛውን ለህዝብ ያሳይና ራሱን ነፃ ያውጣ ነው። እሱም እንደዚሁ ነው ያለው። አሁን ሌላ ነገር የሚወራው ነገር ሊገባኝ አልቻለም። አመሰግናለሁ። ቴንኪዩ ሰያ። ያ እሱም ብልህና ነው። እኛም እንግዲህ ሰውን ሰብስበን የኢትዮጵያን ህዝብ ኢትዮጵያም ያለው በአለም ዳርቻ ያለው ተሰባስቦ ቁጭ ብሎ እያየ ያለው ከታች ይሄን ነገር ብለን ይዘምተን መረጃውን እናቀርባለን ብለው ነው ቤት የከፈት ነው። ይሄና ይሄ ነው። እኛ መጠየቅም አይጠበቅብንም ነበር መረጃ ሳዩ ብለን። እኛ ቤት ከፍተናል። የመጣችሁበት ዓላማ ይታወቃል። ልጃችን በህይወት አለች። ልጃችንን ለምን ነጠላችኋት? ለምን አሰጡንም ነው ጥያቄው። ይሄን አንድና አንድ ይሄ ነው። ከዛ ከእናንተ ያለውን ነገር በቪዲዮ ወጣችሁ ደግሞ ይሄ ነው በእኛ በኩል ያለው የሚለውን ነገር ለእናንተ ነው የምንሰጠው። ነበልባሉ ወንድማችን መቀጠል ትችላለህ። ይሄ ነው የኛ ሀሳብ። እሺ፣ ሰላም እንዴት ናችሁ? እግዚአብሔር ይመስገን። እሺ፣ ቅድመ ተናገረው ወንድሜ ሁለተኛው ነኝ እኔ። ከእናንተ መረጃ ልንጠይቅ የቻልነው እኛ በአካልም በምንም በብዙ አይነት መረጃ አለች በህይወት አለች እየተባለ ብዙ ነገር ሲናፈስ ቀርሟል። ሚዲያው ላይ የተከታተልነው ሁላችንም። ያ ነገር እንደዚህ በህይወት መኖሯ ከታወቀ መረጃውን መስማት ማየትም እንፈልጋለን። ከእናንተ ካለ አለች ብሎ የከሰሰ ሰው ማስረጃም ማንጣት አለበት። ተከሳሽ ብቻ ሳይሆን ከሳሽም ማስረጃ ማንጣት እንዳለበት መታሰብ አለበት። እኛ እንፈልጋለን ከእናንተ በኩል መረጃ አለ። እንደገና ይሄ ሰው እኛን የሰበሰበን እሱን ነፃ ልታወጡት እያላችሁ ነው። እሷም የኛ እህት እኮ ነች። የእሷን እህትነት አትርሱ። ከማንኛችሁም የእኛም እህታችን ነች። ከእናንተም መቼም የታገላችሁትን ታገላችኋል። እናንተም እያደረጋችሁ ያለው ነገር ጥሩ ነው። ግን ልጅቷ የመች ወንድማችን ቢሆን እሷ እህታችን ነች። ሀገራችን ልጅ የአንድ ሰፈሮች አንድ አካባቢ ተወላጅ ነን። ልክ እኛ ለእሷ እኛን ሌላ ሰው አድርጋችሁ ለይመች ሌላን ሰው የሚደረገው ነገር ይህን ተቀባይነት የለውም። እሺ፣ ከይቅርታ ጋር ግን በቪዲዮ ወጥተህ ብትነግረን ትችላለህ? ስለ ቪዲዮ አይደለም የምንጫወተው። አዳመጣችሁ አዳምጡ። ቪዲዮ ካስፈለጋችሁ ባለ ጉዳዩ ይወጣል በቪዲዮ እናንተ ሰያ እንደወከላችሁት ማለት ነው። እኛ እዚህ ጋር የመጣ ነው ለማንም ብለን አይደለም። ጓደኛት ነች፣ ይህም ሰውኛ ወንድም ነው። ግን በሀሰት የሰውን ቤተሰብ ለማባላት በሀሰት የሰውን ቤተሰብ ማጫረስ ለማንም ስለማይጠቅም ይሄ ሰው ልኳታል። ልጆች ሲልክ አጋጣሚ ያገኘዋታል። ላካት፣ ሄደች። ይች ልጅ ደከመች፣ ሞተችብኛል።
ስለዚህ መረጃ የለህም ነበር ሰሞኑን ለምትሉት ነገር ሰውየው መረጃውን ሲሰራ የከረመውን ስራ ሰርቶ ይዞ መጣ መረጃ። ስለዚህ እናንተ ደግሞ የማታውቁትን ሳታጣሩ የውሸት መረጃ ይዛችሁ መረጃ አለኝ ሲሉ የጎሩ ልጆች አሉ። እኛ ከሌ አለን መረጃ እነኛ ሰው መረጃቸውን ያንጡ። በውሸት ሰው ሊያጋድሉ ነበር። እኛ ዘንድ ደግሞ አሁን ያየነው መረጃና ይመች ያመጣው መረጃ መጨከን ሰጥ አስተማማኝ ነው። ግን በውሸት የሰውን ቤተሰብ ለማባላት የተነሱ ሰዎች መረጃቸው ልናይ እንፈልጋለን። እኛ ወንድማማቾች አንድ ቤተሰቦች ነው። የእሷን ቤተሰቦች ይመች ቤተሰብ የአንድ ሰፈር የአንድ አካባቢ ተወላጅ ነው። ልታጋድሉ ብዙ ነገር ተሰርቷል። የአንድ አካባቢ ሰው የአንድ ሰፈር ሰው ማለት ነው። ይህም መረጃ ግን መኖሯን በህይወት ያሳዩ እህታችን ነች። በኖረች አላህ ብሎ ማለት ነው። በኖረችና በተገኘች ደስ ይለን ነበር። ይህን ነገር ከእናንተ ማየት እንፈልጋለን። እኛ ዛሬ መረጃ ስናሳይ ነገር ደግሞ ያጋፎሎ ስብሰባ ለአንዱ ቤት ተከፍቶ ደግሞ እኔ መረጃ ላይ ብሎ ነገ አንዱ እንዲመጣ ለምንፈልገው እኛ የምንፈልገው እውነታ ነገር ነው። መረጃ ያለው ሰው ዛሬ ብቅ ይበልልን። ስንት ቀን ሆኖ ሲቦካ ሲጋገር እዚህ ሚዲያ ላይ ተቀሙ ያላዩትን አየን እያሉ ማንም የማይታወቅ መረጃው ከሌ እንኳን ስር እንኳን ምን መነሻው እንኳን የማይታወቅ መረጃ ነው። አይተናታል ብለዋል። ትናንትና ሱር ላይ አየናት አሉ። ተክላይ ቤት እዚህ ጋር ነች አሉ። ሁሉ ነገር ስንከታተል ከርመናል። ይህ ተገቢ አይደለም። ሰውን ማባላት ባልሆነ ነገር ሌላ ሰው ብናጋድል ምን ጥቅም አለው? ስለዚህ ከእናንተ መረጃ እንፈልጋለን። አለኝ የሚል ሰው ይናገር። ከሌላችሁ ውድቅ ትሆን የእናንተ መረጃ ውድቅ ነው በሉ። የእኛን እናቀርባለን። ሚኪ ወዴት እየሄደ ነው ያለው? አይ ኦልሬዲ እያለ ነው። ቃላት እየተመዘዘ ለህዝቡ የለችም የሚል ለማሳመን ነው የመጣችሁት ወይስ መረጃ ልታሳዩ ነው? አጭር ነገር በቃ ሚኪ፣ ምንም ይሄን ጭቅጭቅ አያስፈልግም። እናንተ የተሰጠው ለይመች ነው። ይመች ነው ለማንም ይሁን ለማንም፣ መጀመሪያ የተሰጠው ለይመች ነው። ልጅቱ በህይወት አለች። እናንተ የለችም ለሚባለው ወንጀል ቤተሰብ ለማባላት ምናምን ለምትለው የለችም የሚለውን ቪዲዮ ስታሳይ የለችም ብሎ ህዝቡ አምኖ የነበረውን ነገር ይሰርዛል። ስለዚህ አሁን የሚፈለገው ተከሳሽኛ ስለሌላ ወንድሜ ስትናገሩ በመጀመሪያ ደረጃ በስነ ስርዓት ተናገሩ። ስለ ሳውዲ አረቢያ በደንብ ጠንቅቀን እናውቀዋል። ምናልባት ከእናንተ በፊት እዛ መንገድ ላይ ተመላልሰ ሊሆን ይችላል። አንድ ሰው ልጁን አሳልፎ ሲሰጥ የሚጠየቀው መጀመሪያ የተቀበለው ደላላ ነው። ገንዘብንም እስከ መጨረሻ ድረስ ገቢ የሚያደርገው የመጀመሪያው ደላላ ነው። ስለዚህም መች ልጅቱ በህይወት ሞታለች የተባለው ውሸት ነው። በህይወት አለ ይተባላችሁ የለችም። መረጃውን ነገ ይዘን እንመጣለን አላችሁ። መረጃውን አውጡና ሳዩ። ለምን ጭቅጭቅ ታደርገዋል? እዛ ቤት እዚህ ቤት ለፎሎ የሚባለውን ነገር የእናንተ አፍ እኮ የሰውን እሷ የሰው ነፍስ እንደ ጫጩት ነው የምታስቧት። ለምን ህዝቡን ሳታከብሩ? መረጃን አውጣና ሳይ። አትጨቃጨቁ። አዳምጠኝ ወንድሜ፣ ተው በስነ ስርዓት መረጃን አውጣና ሳይ። እኛ ደግሞ አለች የሚለውን መረጃ አውጥተን እናሳያለን። ቅድሚያ ተከሳሽ ተጠያቂዎቹ እናንተ ናችሁ እንጂ እኛ አይደለንም። ገንዘብ ተቀብለን ወደ የመን የላክናት እኛ አይደለንም። በስነ ስርዓት መነጋገር ካላችሁ አሳዩ። ከሌላችሁ ይሄ ሪከርድ ለማስደረግ ከሆነ የምትሰሩት በመጀመሪያ ደረጃ ቤተሰብ አማናችሁ ጓደኛሞች ናቸው። በአጠቃላይ እሱ ያላችሁት በኃይለ ቃልም አትናገሩ። እኛ የወከላቸው ሰዎች ጭራሽም ሊያናግሯቸዋል። ጓደኛሞች ናቸው። ጋይስ ቆይ ተረጋጉና መረጃውን አሳዩና አሁን አውጡት። እኛ የምናውጣ ምንም መመላለስ አያስፈልግም። እንደምንሰጥ እኮ መረጃ ነገርነ። ግን እናንተ ዘንድ አለ የሚባለው መረጃ እስካሁን የሚመች ቤተሰብ ላይ ሰው ገዳይ ምናምን ልጅቱ የተሰጠችው የቃላት ምልልስና ጋጋታ ሊሆን እንጂ መረጃውን አለች ካላችሁ ሙታለች ካላችሁ መረጃውን አውጡና አሳዩ። እኛ ደግሞ አለች የሚለውን እናሳይ እያልናችሁ እኮ ነው። ልጅቷን እኮ እንድታስለቅቁ ነው እየተጠየቃችሁ ያላችሁ። እስኪ አንድ ከእናንተ ቤተሰብ እስኪ ከእሷ ቤተሰብ የተደበልቃችኋል እናንተ ጋር አንዴ እስኪ ጆከር ይኸውልህ ነበልባሉ ምን አለ መሰለህ፣ አንደኛ መረጃ አለ ሲባል ሲነገር የነበረው ከዚህ በፊትም እንደው በግለሰቦች መረጃ አለን አሳማኝ ከሚለው ውጭ እንደ ህዝብ እዚህ ላይቭ ላይ እንኳን ሲሰሙ ሲነገሩ የነበሩ መረጃዎችን እናንተም ስትከታተል ቆይታችኋል ብለን እናምናለን። ለምሳሌ ያችን የጉራጌ ልጅ እዛው ቦታው ላይ ነበርኩ 5 ዓመት ታግቼ እዛው በአይኔ አይቻታለሁ የሚለውን ነገር ትናንት ሰምታችኋል ብለን እናምናለን። ይቺ ልጅ የእናንተም እህት ናት። ኦኬ የእኛም እህታችን ናት እያላችሁ ነው። የእናንተም እህት ናት። እንደው የአንድ አካባቢ ሰዎች እንኳን ባትሆኑ ራሱ እንደኛ ሩቅ ሰው እንኳን ብትሆኑ ራሱ ይሄ ነገር ያሳስባችኋል። ምንም ጥያቄ የለውም። ስለዚህ መረጃዎች
ከአንድም 2 3 እዚህ ላይቭ ላይ እንደዚህ አይተናታል የሚሉ መረጃዎች ታይተዋል። አሁን እነዛ ሰዎች ለምን ቪዲዮ አልቀረጻችኋትም ብለን ለእነሱ መናገር ነበረ? እንዴት አይሆንም ነው። የለችም አለች በሚል ነገር ላይ ነው። አለች ሲባል እኔም በአይኔ እንደዚህ እዛ ቦታ ላይ አይቻለሁ ብሎ ላይቭ ላይ ሲናገሩ እናንተ ሰምታችኋል። አንዲቷ የጉራጌ ልጅ እዛ ነበርኩ ያለችው ማለት ነው። ይሄ ራሱ አንድ መረጃ ተብሎ እየቀረበ ያለ ነገር ነው። እናንተም ስትሰሙት የነበረ ነው። በጆሮአችሁ እዚህ ላይቭ ላይ የተነገረ ነገር ነው። የተደበቀ ነገር አይደለም። ሌላ ተጨማሪ መረጃ ያላቸው ሰዎች ካሉ ደግሞ ያው እዚሁ ያወጣሉ። ኦኬ። ስለዚህ ቀላሉን ነገር ባናወሳስበው ጥሩ ነው። እሺ አንተ ከሳሽ አንተ ተወስዳለህ። እኛም መረጃ እናቀርባለን፣ እነሱ መረጃ ማቅረብ አለባቸው። እኔ ለዚህ ኃላፊነት የምወስድበት እንትን የለም ወንድሜ። ገብቶሃል አይደል? መረጃ አለኝ ያለው ሰው ቴክስ ዋስትና እኔ ከዛ ቦታ ላይ ሄጄ ቪዲዮ ቀርጬ እንዳመጣልህ ነው። እኔ የት ነው ያለው? መረጃ አለን ያሉትን ነው እዛ ቦታ ቪዲዮ። አንድ ጊዜ እድል ስጡኝና ሳይቀጥል እናንተ እውነተኛውን መረጃ ካወጣችሁ የእናንተ መረጃ የዚህኛውን መረጃ ያከሽፈዋል። ገባችሁ አይደለም? ይሄ መረጃ አንጡ መረጃ እናውጣ እና እንዳልኩት ቅድም እናንተ እውነቱንና እንዳላችሁት አንድ ቤተሰባማ ብላችኋል። ቤተሰባማዎች ችግር እንዳይፈጣጠሩ እውነትን አውጥታችሁ ልጅቱ በትክክል ለመሞቷ በቪዲዮ የተደገፈ መረጃ አለን ብላችሁ ስለሆነ በውሸት ተዘቶባችኋል፣ በውሸት ተሰድባችኋል፣ በውሸት ስማችሁ ጠፍቷል። አይደለም እንደዛ አይደል ያላችሁ? በእውነተኛ ባልሆነ መረጃ ስማችን ጠፍቶ አይደል ያላችሁ? እናንተ እውነተኛውን መረጃ አምጡና ይሄው ልጅቱ በዚህ ቀን በዚህ ሰዓት ሙታለች፣ ለመሞቷ ደግሞ የቪዲዮ ማስረጃ እነሆ። ስለዚህ እኛ ውሸታሞች አይደለንም፣ ልጅቱም ታግታ ዝም አላልንም ወይም አላሳገትንም፣ እውነተኞች ነን ብለን ስታመጡ እውነት መሆኑ ከታወቀኛ ይቅርታ እንላችኋለን። ይሄ እኮ ራስን ማንጻት እኮ ነው ሲጀመር። ምንም እና ራስን ማንጻት እኮ ነው እኛ ሄድ የሰጣናችሁ። ለክርክር የሚያቀርብ ነው። ይመችም ያለኝ እኮ እንደዚሁ ነበር። የአንድ ነገር ልበል ራሳችንን እናንጻ፣ ቤትን ክፈት ነው አላደለም? መረጃ ይዘናል። ራሳችንን እውነቱን እናሳውቅና በስርዓት መልኩ በተረጋጋ መልኩ ማንም በስናወራ እንዳይሰድበን እንዳያጎሳቁለን ስርዓት ባለው መልኩ ብሬክስን፣ ጆከርን፣ ሚኪን አድርጉና ስርዓት ባለው መልኩ እውነቱን እናሳያችሁ። ከዛ በኋላ እውነቱን አሳይተን ካመናችሁን እሺ፣ ካላመናችሁንም እውነቱን አምናችሁ ተቀበሉ ብሎ በዛ ነው የመጣችሁት። አሁን የት አለች የለች የሚለው መረጃ ምን ያደርግላችኋል? እናንተ እውነቱን ካመጣችሁ እውነቱ አለ ብላችሁ ስታመጡ ይህንኛው መረጃ አለኝ ያለው እውነተኛ መረጃ ካለው ይሄው አለች ቢሆን ብሎ ይከራከራችሁ። ገባት? ይሄ ነው እኮ አጥጋቢ ነገር። ምንም ሌላ ቃለ ምልልስ አያስፈልግም። ሰያ አንድ ነገር እዚሁ ላይ የሚጨምረው አንድ ነገር አለ። ልጅቱ ደላላ ተቀብሎ ታዳምጥ ትችላላችሁ። አንዴ እናዳምጥሻለን። አንዴ ሊጨርስና ትከታያለሽ። እድሉን ሰጥሻለሁ። ልጅቱን በአካሏ አደርሳለሁ ብሎ የተቀበለው ደላላ ልጅቱን አላደረሳትም ኢትዮጵያ። ልጅቱ የታለች ብለን ነው እኛ የከሰስ ነው እንጂ መረጃ አለን ብለን አይደለም። ስለዚህ ልጅቱ የታለች ስንል ልጅቱ የለችም ካላችሁን ለምንድን ነው ያልኖረችው ነው ጥያቄውን። እሱን ነው የምትመልሱልን የመጀመሪያው። ሁለተኛ ልጅቱ የደረሰባት ማንኛውም ነገር ካለ ብዙ አይነት ምርመራ አለ፣ ብዙ አይነት ዲኤንኤ አሻራ፣ ብዙ ነገር አለ። ስለዚህ በዚህ መረጃ ነው ሰው ሊያምን የሚችለው እንጂ ማንም ሰው መጥቶ የራሱን መረጃ ስለሰጠ የሚያምን ሰውም የለም። ስለዚህ ወደ ዋናው መፍትሄ ብትገቡና መረጃችሁን በቪዲዮ ወጥታችሁ ብታሳዩ ለኢትዮጵያ ሀሳብ ልጨርስ ትችላለህ። ካላስኛ እናውራበት። አሁን ጠይቀናል ማለት ነው። እሺ በቃ እሺ፣ ቀጥሽ። ማንም ሰው ሚውት ተፈርቶ እንዳያናንተ እንዳይመልስ ሰናገር እንዳያቋርጡኝ። እሺ ቀጥይ። ችግር የለውም። በመጀመሪያ እኛ መረጃችሁን አሳዩ ያልንበት ምክንያታችን የኛው ምክንያት የዛሬ 6 ቀናችሁ 7 ቀናችሁ በውሸት አለች ከዲያለች ያለች 7 መረጃ እንኳን ስከታተል 7 መረጃ አይቻለሁ። ግን አንድም የቪዲዮ ሆነ የምስል ወይ ድምፅ አላሰማችሁንም። አለች ነው የምትሉት፣ አለች ነው የሚሉት፣ እህቴ አይታታለች ነው የሚሉት፣ አክስቴ አይታለች ነው የሚሉት። አምጡ እንጠይቃችሁ ስትባሉ ታማለች ማናገር አችልም ምናምን ነው የምትሉት። ሁሉም ባለ መረጃዎቹ ማለት ነው። እዚህ ጋር ደግሞ እናንተ እዚህ ጋር ሶሻል ሚዲያ ላይ መጣችሁ 20 ሺህ 40 ሺህ ሰው እየያዛችሁ ስትመጡ ስታወሩ እስካሁን ድረስ የኛ ሀገር ሰው የሸዋ ሰው ይታወቃል፣ ግልፍተኛ ነው። ሰውም ቢገዳደል ኑሮ አገዳዳችሁ ነበረ። አሟሙታችሁም ደምም ማቀባበታችሁን ነበረ። ገባችሁ? በውሸት ማለት ነው።
በመጀመሪያ ያመጣው ሸህ ሙሄ ነው ማን ነው የሚባል ሰው ነው መረጃውን ያመጣው። ቀጥለ ሰይድ ደግሞ ምንም ባላጣራኸውና መረጃ በሌለህ ነገር ቤተሰቧ ጋር ደውለህ አርፈው ውሏቸውን በዋሉበት ሀዘናቸውን እንትን እያሉ ባሉበት ልጃችሁ አለች አብሽሩ ብለህ ስትል ሰምተናሃል ማለት ነው። እና አሁን ይሄንን አንተ በምን እርግጠኛ ሆነ ነው ሄደህ ቤተሰብ ጋር ደውለህ ልጃችሁ አለች ያልከው? በምን ቪዲዮ አይተህ ነው? በምን እርግጠኛ ሆነህ ነው? እንድሪስም ቤተሰብ እንትን መረጃ አለኝ ቪዲዮ አለኝ ብለህ ትናንትና የሆነ ቪዲዮ አውጥተህ እዛ ማን ነው እዛ አራጎ ነው ምናምን የሆነ ኬማ ምናምን ቀይ ኬማ ምናምን ስደረድር ስታሳይ ነበረ። እዛ ቀይ ውስጥ ናት ምናምን ስትል ነበረ። ብዙ ቀይ ነው የሚያይ ነው እንግዲህ ማንኛው ቀይ ውስጥ እንዳለች አናቅም። ይህንንም ደግሞ አንተ ስትል ነበረ። በትክክል አሁን ታስረዳኛለህ ማለት ነው። እና እኛ አሁን ቅድሚያ መረጃችሁን አያሳዩ የምንልበት ምክንያታችን የሀና ሞት ለእኛ ሳይከፋን ቀርቶ አይደለም። እኛ ተነስማችን ዝምተኛው ሸዋ ነው የምንባለው። ማድረግ ያለብንም በውስጥ ነው የምናደርገው። የማንንም እርዳታ ጠይቀንም አናቅም። እረታችሁንም አታውቁም። አልቅሰንም ሚዲያ ላይ ወተንም አናቅም። ችግራችንን የምንፈታው እኛ እርስ በርሳችን ነው። ለሀና አንሰንም አይደለም። እኛ ገባችሁ? ለሀና አናንስም። እኛ በትክክል ይመች ወንድማችን ነው። ሀና እህታችን ናት። ማድረግ ካለብን ታግታለች፣ የምን ላይ ታግታ ተቀምጣለች ብትሉ ብር ቢፈልጉ ይመች መክፈል ቢያቅተው እህቶቼ ወንድሞቼ ብሎ ግሩፓችን ላይ መጥቶ ይህን ተቸግር ያለሁ ቤት እኛ በሚሊዮን ሪያል አዋታ መክፈል የምንችል ሰዎች ነን። አያቅተንም። ገባችሁ? ብዙ ችግር ስንፈታ ኖረናል፣ እንፈታለንም ወደፊትም ማለት ነው። እኛ በሀና ሞት እየደገፍ